ክብር ለእግዚአብሔር ይሁን። ዘመናዬ በጣም እንወዳት የቤተክርስቲያናችን ልጅ ናት። እዚህ ቤተክርስቲያን ያለችው ሁሌ መንፈሳዊ አባታችን በየወሩ የጌታ እራት የሥርዓቱን ሲያስፈጽም ከሰማችሁ የሚያውጃቸው አዋጆች አሉ፣ የሚጸልያቸው ጸሎቶች አሉ፣ የሚባርካቸው ባርኮቶች አሉ። እነዚህ ንግግሮች ከመንፈሳዊ አባት የሚወጡ ኖርማል ምኞት አይደሉም። የሰማይ አፍ ስለሆነ ይፈጸማል። የሚፈጸምለት ለማመሰለ ለሚያመን ከሱ አፍ የሚወጣው አያልፈኝም ብሎ ለሚመጣ ነውና ዛንቺ ይሄንን ስርዓት በሚፈጸምበት ጊዜ በመውሰድሽ ምን ሆነልሽ? ካንቺ አንደበት ምስክርነትሽን እስማ። በመጀመሪያ የረዳኝ ያገዘኝ አቅም ይሁንኝ ጉልበት ይሁንኝ እግዚአብሔር ይባረክ። ምሕረቱ በስቶልኛል፣ ጥበቃው በስቶልኛል፣ ከሞት ታድጎኛል፣ ከብዙ ነገር ነው እግዚአብሔር የታደገኝ። ዛሬ በፊታችሁ ስቆም በቀላል አይደለም። በመቀጠል ኢየሱስን 4:11 ላይ እንደዚህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታ ሰጠ። ግማሾች ነቢያት፣ ፓስተሮች፣ ወንጌላውያን አድርጎ ለቤተ ክርስቲያን ስጦታ ሰጠ ነው የሚለው። ለዚህ ትውልድ ደግሞ የተሰጠን መንፈሳዊ አባታችን ጌታ ይባረክ። እውነት እድለኞች ነን ማለት ሁሌ በቃሉ የሚተጋ እኔ አባቢ ይገርመኛል። እዚህ መሰዊያ ላይ ሲያገለግልም አብሮ ሰራተኛ ሲያገለግልም ኢያሱ ላይ ሲያስተምርም ቢሮ ሲገቡም አንድ አይነት መንፈስ ስላንተ እግዚአብሔር ይባረክ። እውነተኛ መንፈሳዊ አባቴ ስለሆንክ ልጅክ ስለሆንክ ደግሞ እድለኛ ነኝ። የእውነት ባንተ ስለተማርኩ ተሰርቻለሁ። በጣም እዚህ የታድሶ መንፈስ አግኝቶኛል። ጀግና ሆኛለሁ። የእውነት ጌታ ይባረክ። እና በመቀጠል ማሚዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እውነት ባንቺ የፍቅር ሰውኛለሁ። እውነት ጥቂት እዚህ ቸርች ስላለው ነገር ላውራ። በመጀመሪያ እኔ እዚህ ቸርች ስመጣ ግራ ተጋብቼ ተጨንቄ የሆነ ነገር በቃ በህይወት ላይ ጎዳና ብዙ ነገሮች ይደርሳሉ። በጥያቄ መጥቼ ከነ ጥያቄ ቀን አንድ ቀን ወጥቼ አላውቅም። የእውነት በቃ ገና እዚህ ስገባ በጸሎት ውስጥ እግዚአብሔር ያገኘኛል፣ በዝማሬ ውስጥ እግዚአብሔር ያገኘኛል፣ አባቢ ስቆም እግዚአብሔር በሱ ውስጥ እግዚአብሔር ይናገረኛል። እና እኔ አንድ ቀንም ባዶ እጄ ወጥቼ አላውቅም። ጌታ ይባረክ። እውነት አንዳንዴ ይገርመኛል። በቃ እግዚአብሔር የእግዚአብሔር አብሮነት ለካ እንደዚህ ነው እንዴላል ማለት በህልሜ አይቼ ወይ ቤቴ ጸልዬ የመጣሁትን ነገር እዚህ ወይ በመዝሙር ወይ በጸሎት ወይ አባቢ ስቆም ኮንፈርም ይሆንልኛል። በቃ ማለት እኔ እግዚአብሔር በጣም የረዳ ሴት ነኝ። የእውነት በቃ ማለት እዚህ መቆም እዚህ የተከበረ መሰዊያ ላይ በእናንተ ፊት መቆም እግዚአብሔር ስሙ ይባረክ። የእውነት ምክንያቱም ከብዙ ሞቶች ከብዙ ነገር ነው እግዚአብሔር የታደገኝ። እዚህ ደግሞ የታድሶ መንፈስ ውስጥ ገብቼ ተጠቅሜያለሁና የዛሬ ወር የነበራችሁ እጃችሁን አንሱ። ዛሬ ወር የጌታ እራት በነበረ ጊዜ የነበረ ሰው እግዚአብሔር በመንፈሳዊ አባታችን በኩል ምን አለን? እኔን የእውነት የሚገርም የእግዚአብሔር እሳት ነበር ጉባኤው መሃል ላይ። የእውነት እግዚአብሔር ምሕረት አድርጎልኛል፣ እግዚአብሔር ረድቶኛል፣ እግዚአብሔር አግዞኛል። ኢየሱስ እኔን ያለ እውነቱ ነው ለማለት አይደለም። ሰው ሲያደናቅፈው እኔን ስል ለማለት ያክል ነው የሚለው። ኢየሱስ ግን ስቃይን ወስዶ ህመሜን ወስዶ የዘመናት ስቃይ ሃሌሉያ የ17 ዓመት ጥያቄ ተመለሰልኝ በዚህ ማለት ነው። ጌታ ይባረክ። ማለት እጸልይ ነበር። ፓስተር ትንቢት ሁሌ የጌታ ራስ ሳምንት ሲቀርብ ምናምን ትናገራለች። እየጸለያችሁ ጠብቁ በመጠባበቅ ውስጥ ትላለች እና እንደ ኖርማል እኔ አልሃየውም። እውነት ሁሌም ነበር ማለት ብዙ ጊዜ ጌታ ራት እኮ ወስደናል እዚህ ቤታ። ሁሌም ግን በመጠባበቅ ሁሌ በቃ በጉጉት ነው የምመጣውና ተራ ደም አይደለም። ከአቤል ደም ይልቅ የሚሻል እውነተኛ ደም፣ የሚናገር ደም፣ ህይወት ያለው ደም ሃሌሉያ የፈሰሰልን ደም ማለት ነው። እና ፓስተር ትንቢት ማሰቀስ ስትናገር በቃ ማለት እውነትም ደግሞ ተዘጋጅቼ ነበር የምመጣው ማለት አሁን ሆኖልኝ ነው። ከዛ በፊትም ብዙ ነገሮች እኮ አሉና በደም ውስጥ ጥያቄዎች ተመልሶልኛል፣ በደም ውስጥ ኃይል ተቀብያለሁ፣ ጉልበቴ ታድሶልኛል። እና ዋናው ነገር ምንድነው 17 ዓመት ሙሉ እኔ መጀመሪያ ሲጀምር እንደ ሳይነስ ነገር ነበር የተባልኩት ማለት ነውና የተነሳው ቆዳዬ ምናምን ያመኝ ነበር፣ ከፍተኛ ቺፌ የሚባል በሽታ እና መንስኤው እሱ ነው አሉና እዚህ ፈረንሳይ ለጋሲው ነበር ምኖርና ቅዝቃዜ ነው አገር ቀይሪ ምናምን ብዙ ነገር ተብያለሁና አለርት ነበር የምከታተለው ማለት ነው ሕክምናዬ እና አለርት በጣም ብዙ ጊዜ ከመሄድ የተነሳ ዶክተር ሳልችተውኛል። በቃ ማለት አንቺ ግን ምንድነው አይሻልሽም እንዴ እስካሁን ማለት መድኃኒት ምን ሰጥሽ መድኃኒት
በትክክል አትወስጂም ወይ አትከታተይም ወይ ይሉኛልና ወስድ ነበር ግን ተመልሶ ይመጣል። 6 ኪሎ የሆነች ፈረንጅ ነበረችና የህፃናትና የቆዳ ስፔሻሊስት እሷ ጋር ሄጃለሁ ማለት ብዙ ቦታ ሄጃለሁ እና ብዙ ገንዘብ አልቋል በዚህ ዙሪያ ማለት ነው። እና መንስኤ እሱ ነው ተብዬ ነበር እና በጣም ነው የሚያፍነኝ መተንፈስ አልችልም እና ሶፍት ከእጄ አይለይም። ቤት እንደውም ሶፍት አልጠቀም ፎጣ ነው የምጠቀመው ምክንያቱም በጣም ነበር ፍሉ የሚወጣኝና በጣም ነበር የምቸገረውና ሀገር ቀይር ምናምን ብሎኝ እንዳጋጣሚ እዚህ ሌላ ቤተሰብ ጋር ነው የምኖረው ደብረ ዘይት እናቴ ጋር ሄድኩኝ ማለት ነውና እዛም ያው ነው ምንም የተለወጠ ነገር የለም ግን እግዚአብሔር መልካም ነው እና በዛ ሁላ ፈተና ውስጥ ግን ጻንቼ እንዲቆም የረዳኝ እግዚአብሔር ነው። ደብረ ዘይት እን ጊዜ በጣም ታመንኩኝ ማለት ይሄ ሳይነስ አልኳችሁ በጣም እየጠነከረብኝ መጣና ዶክተሮች እንደዚህ ይሉኝ ነበር ስፖርት ስሪ ቅዝቃዜ ተጠንቀቂ እንቅስቃሴ አድርጊ ምክንያቱም ይሄ ወደ አስም ይቀየራል ይሉኝ ነበር ማለት በጣም ነበር የምቸገረው ሙቀት ሲሆን እቸገራለሁ ሰዎች በተሰበሰቡበት ሲቀመጥ የተለያየ ሽቶ ምን ይቻላል ነገር ሲሸተኝ በጣም ነበር የሚያፍነኝ በጣም ነው የምቸገረው። ኢቭን ትራንስፖርት ተሳፍሬ እየሄድኩኝ አጠገቤ የተቀመጠው ሰው አንዳንዴ ኮንፈርቴ ስለሚነሳ ወርጄ አየር ተቀብዬ ሌላ ታክሲ ተሳፍሬ ደግሞ የሚሄደው ድጋሚ ማለት ነው። ይሄን ያህል ነበር የምቸገር ማለት አሁን እንዲህ ሳወራ ቀላል ይመስላል ግን ቀላል አይደለም። የእውነት በጣም ብዙ ተሰቃይቼ ነበረ። የሆነ ጊዜ ደብረ ዘይት በጣም አመመኝ በቃ የሌለ ማለት ነው። ከዛ ሐኪም ቤት ሄድኩኝ የግል ፍጹም የሚባል ዶክተር አለ እዚህ አለርት ስፔሻሊስት ነው እሱ ማለት እና እዛ ፓርታ የሚሰራ የራሱ ማለት ነው እና እዛ ሄጄ ይሄ እኮ አስሞናል ኦሬዲ ተቀይሯል በቃ በዚህ እድሜሽ እንዴት እንደዚህ ሊሆን ቻለ ምናምን ብሎ በቃ ብዙ ባዘኔታ እናት አባትሽ አስም አለባቸው ኧረ እናቴም አባቴም ጤነኞች ናቸው አስም የለባቸው ግን በቃ እንደዚህ ነው የሚታየው ይሄን ምናምን ብሎ የአስም መድኃኒት አዘዘልኝ ማለት ነው። የምትዋጥ ነገር ሰጠኝና አላቅም እጄ ገባው ግን በዛ ሁላ ውስጥ ግን ጌታን ግን እጠባበቀው ነበር የእውነት ማለት ነው። ደብረ ዘይት ያለው ያ መድኃኒት ተሰጠኝ ለወስድ ስል አንድ ተከራይቼ ነበር የምኖረውና ያከራይ ልጅ ወጣት መጣችና እንዴ ዜድ ይሄ ምንድነው አመቺ እንደዚህ ታምሜ ምናምን እንዴ አለች ወስዳ ነው እንትን ጣለች ቆሻሻ ውስጥ ይሄ መውሰድ ይሄን ጀመርሽ ማለት እኮ እድሜ ልክሽ አስም በሽተኛ ነው የምትሆኚ በቃ ማለት አንዴ ካስለመርሽ ጥሩ አይደለም ብላ መከረችኝና መክሯን ኦኬ ምናምን ብዬ ልቤን ብቻ ስላፍነ ሊከፍትልኝ የሚችል መድኃኒት የሆነች ዋጥኩኝና እና ቆዳዬን ደግሞ እንደዛው ያመኝ ነበርና እግዚአብሔር ፈወሰኝ ከዚህ ማለት አይቻልም ከተባለው ነገር መግል ነበር የሚመግለው እጄ እግሬ ፊቴ ማለት እንደዚህ ለብሼ ቆማለሁ ብዬ አንድ ቀንም አስቤ አላቅም። የእውነት በጣም ነበር በቃ የሚቆስለው የሚመግለውና እግዚአብሔር ደርሶ ከዛም ተፈውሻለሁ። ዋናው ደግሞ ከዛ እዚህ አዲስ አበባ ያው እዚህ ብዙ ጊዜ ስለመሆን እዚህ ሲግናል አካባቢ ነበርኩኝና የሆነ ጊዜ ከጓደኛዬ ጋር ነበር ያለሁት ማለትና በጣም አመመኝ በቃ የሌለ አምባሳደር ፓርክ የሚባል እዛ አካባቢ ነበር የምሰራውና አካባቢው ቅዝቃዜ ያለው እና በቃ ያን ነገር መቆጣጠር አቃተኝ ከአቅሜ በላይ ሆነ መተንፈስ በቃ ማለት ልብስ ደርባለሁ የእግር መንገድ እሄዳለሁ አየር እንዲስብም ማለት ነውና ምንም ነገር ግን በቃ አልቻልኩምና አንድ ቀን ግን በቃ እጄ ሰጠው በጣም አመመኝ አፈነኝ በረንዳ ነው ያደርኩት ማለት ነው። በረንዳ በቃ ማለት አየር አጥሮኝ ማለት አየር አላስገባ አላስወጣ በቃ እፍና አርጉኝ ማለት ነው። የጓደኛዬ እናት እንዳጋጣሚ አስም ትታመም ነበርና በቃ በጣም ደነገጠች አለቀሰች ማለት ተደብቃ ነበር በቃ በጣም መታዝኑ ነበር ምክንያቱም የሚያረገው ነገር ታቅ ነበርና በቃ ግራ ገባኝ በኢየሱስም እግዚአብሔር ይሄ ነገር ከኔ ጋር መቀጠል ግን የለበትም እላለሁ በውስጤ ማለት ነው። እና ምግባረ ሰናይ የሚባል ሆስፒታል ሄድኩ ደግሜ አሁንም ማለት ነው። ከዛ ዶክተሩ ደነገጠ በጣም እንዴ አንቺ እኮ በጣም ታፍነሻል እኮ ማለት በቃ ጥሩ ደረጃ አይደለም ያለሽ በጣም ታፍነሻል ምናምን ብሎ ድጋሚ አሁንም የአስም መድኃኒት አዘዘልኝ ማለት ነው። በዛ ሁላ ውስጥ ግን አሁን እኔ ከላይ ነው የምነግራችሁ በጣም ብዙ ስቃይ ያለው በጣም የተሰቃየሁት ስቃይ እኔ ነኝ የማውቀውና ዶክተሩ አዘዘልኝ ከዛ በቃ እሱም ልክ እዛ ደብሌት ያለው ዶክተር እንዳለኝ ነው ያለኝ በቃ ከዘር አስም ያለበት ሰው አለ ወይ አይ የለም ማንንም የለበትም ምናምን ብያልኩት ከዛ አሁን በቃ ከፍተኛ ደረጃ ነው ያለው በጣም ታፍነሻል ይሄ መውሰድ አለብሽ ማቋረጥ የለብሽም ሁሌ ክትትል ማድረግ አለብሽ አየር ያለበት መስኮት ዳር በር አካባቢ ላይ መተኛት አለብሽ ከሚሸት ነገር ራስሽን ማራቅ አለብሽ በቃ ብዙ የጥንቃቄ ይነግረኝ ነበር ማለት ነው። ከዛ እሱ
ወስጄ ወጣሁኝና አሁንም ግን ጌታዬን እጠባበቀው ነበረ። ምክንያቱም እግዚአብሔር ይችላል። እንደዛ አሞኝ ወጣሁ ከሐኪም ቤትና አውር ቀን ነው ትዝ ይለኛል። ቻችን ለመሄድ ስናስብ አሞኝ ስላደረ ወደ ሆስፒታል ሄድ ነው ማለት ነው። ከዛ አይኔ እያየ ይሄንን መድኃኒት አትወስጂም ማለችኝ ጓደኛ። አይኔ እያየ ይሄን መድኃኒት አትወስጂም፣ በቃ ዜድ እንጸልያለን፣ እግዚአብሔር ጣልቃ ይገባል፣ ይሄ መውሰድ የለብሽም። እዚህ ከመጣው ደግሞ የሆነልኝ ምንድነው አባቤ ዛሬ ወር ላይ ኢየሱስ እኔን አለ እና ሁሌ ነበር አሁንም እዚህ ሞኝ በጣም ነበር የሚያፍነኝ፣ በጣም ነበር የሚያመኝ እና ሁሌ ግን ማንኮሶፍት በከበር ሳይጠፋ ማለት ነው በመጠባበቅ ውስጥ ነበር ጸልይ ነበር። ጌታዬ በቃ ይሄ መታወቂያ ከላይ ላይ ይነሳ፣ በዚህ መታወቂያ አልፈልግም፣ እኔ እግዚአብሔር ፈውሴ መገናኘት እፈልጋለሁ፣ ዛሬ አትለፈኝ እያልኩ ጸልይ ነበርና የሚገርም የእግዚአብሔር መንፈስ ነበርና እዚህ አባቤ እየተናገረ በቃ የሚታወቅ መነካት ነበር እግዚአብሔር ሲነካኝ የነበረው። ከዛ ቀን ጀምሮ አስም የተባለ ጤነኛ ስተኛ በሁለት ትራስ ነው መተኛ። ሁለት ትራስ ካልተንተራስኩ ያፍነኛል፣ ያንኮራፈኛል እና የእግር መንገድ ብዙ መሄድ አልችልም። ልቤን ይደክመኛል፣ ይጎትተኛል ማለት እና ከዛ ቀን ጀምሮ በቃ ፈውሴን አረጋገጥኩኝ። መፈወሴን አረጋግጫለሁ። በእውነት ለስራ ጉዳይ መርካቶ አካባቢ ነበርኩ ሰሞኑንና እኔ ገበያ መሃል አይደለም ገበያ መሃል 5-6 ሰው በተሰበሰበበት ያፍነኛል እና በቃ የተለያዩ ሽታዎች ነበሩና ኖርማል ነው ወይ ጌታ ሆይ ተፈውሻለሁ። መርካቶ በጣም ብዙ የሚሸቱ ነገሮች አሉና እዛ በቃ አንዳንድ ቦታ ለቃ ለመግዛት እየሄድኩ ነበርና በቃ ነፃነት ተሰማኝ። በቃ ማለት እንደዚህ ደስ ይላል እንዴ ለካና ያልኩት። ምክንያቱም አተነፋፈሴ ኖርማል አይደለም። እንደዚህ ታክሲ ውስጥ ቁጭ ብዬ አሙሻን እናትና ሚሉኛል ማለት ስለማንኮራፋ ማለት ነው። ቀፍና አድርጎ ስለሚዘኝ ኢየሱስ ግን ነፃ አውጥቶኛል። ነፃ ወጥቻለሁ። የዘመናት ለቅሶዬን እግዚአብሔር አንስቶልኛል። ነቀፌታዬን አስወግዶልኛል።